ከላይ ዝናብ ይወርዳል መቅደሱ በኩል ዝናብ ዝግዝቅ ይወርዳል ከታች ደግሞ ንፋስ ይገባል ይሄ የምትመለከቱት የሁላችንም የትውልድ ቦታ ነው ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ግርግም የማይተናነስ ማለት ነው በዚህ ጊዜ ላይ በዚህ ቤተክርስቲያን ውስጥ እንደኔ አይነቱ ደፋር ጭምር ወደ ቤተልሔሙ የሚጋፋበት አጥር እንኳን በልኩ የሌለበት ነው እንዳንተው ቤታችን ነው መውደጫችን እየመጣነ ሀጣውም ሀውርጩ አዝናው እንሰቃያለን ፀሐይ ሲሆን ፀሐው ቀን ሲቀድሱ ሌሊት ንፋሱ ዙሪያውን በክፍት እየተሰቃየነ ነው ያለን እንደገና ደግሞ በጎንና በጎን ያለው የተሸረሸረና የተናደ እንደውም ተንዶ ቄሶቻችን ሁሉ ሊገላቸው ይችላል አስቀዳሹን ሁሉ ሊመታቸው ይችላል ስንል ሲሰማን የነበረው በቃ ያው የአቅም ጉዳይ ነው ይሄ ደግሞ የምትመለከቱት ቀራንዮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደሙን እየሰጠበት ህንጻ ቤተክርስቲያኑ ማለት ነው በጣም ልብን የሚነካ ለመዘገብ ለመናገር ለመተንተን ድፍረት የማይሰጥ እጅግ በጣም አሳዛኝ ጎስቋላ ቤተክርስቲያን ቆርበን እንኳን ዝናቡ ባፋችን በጆሮአችን እየገባ እዳችን እናያለን ረሃብ ክፉ ነው ለሞት ይዳርጋል ጾም በረከት ነው ከአምላክ ያስታርቃል ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ ይገባምና መነኮሳቱን አንዘንጋ የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል አባቶቻችንን ደግሞ የባት ጦት ፈትኖብናል ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን አሜን የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በአንድነትን ገንባ በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ መብለአ ጽድቅ እንደምታዩት እንግዲህ እቺ ቤተክርስቲያን ድሮ የነበረችው እንዲያው በጣም አነስተኛ ዝቅተኛ ነበረ ያችንን ለማድረስ በእኛ ልቦና በማሰብ ይችንን መቃረቢያ ሰራነ ከላይ ዝናብ ይወርዳል መቅደሱ በኩል ዝናብ ዝግዝቅ ይወርዳል ከታች ደግሞ ንፋስ ይገባል እንደገና ደግሞ በጎንና በጎን ያለው የተሸረሸረና የተናደ እንደውም ተንዶ ቄሶቻችን ሁሉ ሊገላቸው ይችላል አስቀዳሹን ሁሉ ሊመታቸው ይችላል ስንል ሲሰማን የነበረው በቃ ያው የአቅም ጉዳይ ነው በአጢአት ጉስቁዬ ፀሐውም ንፋሱም አስቀዳሽም ሆነ አገልጋዮቹ መከራ እንዲያው አገልጋዮቹ ካህናቶቹ
ፀሐይ ሲሆን ፀሐዩ ቀን ሲቀድሱ ሌሊት ንፋሱ ዙሪያውን በክፍት እየተሰቃየነ ነው ያለነው። ይሄ የምትመለከቱት የሁላችንም የትውልድ ቦታ ነው ቤተልሔም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ግርግም የማይተናነስ ማለት ነው። በዚህ ጊዜ ላይ በዚህ ቤተ ክርስቲያን ውስጥ እንደኔ አይነቱ ደፋር ጭምር ወደ ቤተልሔሙ የሚጋፋበት አጥር እንኳን በልኩ የሌለበት ነው። ይሄ ደግሞ የምትመለከቱት ቀራንዮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደሙን እየሰጠበት ህንፃ ቤተ ክርስቲያኑ ማለት ነው። በጣም ልብን የሚነካ ለመዘገብ፣ ለመናገር፣ ለመተንተን ድፍረት የማይሰጥ እጅግ በጣም አሳዛኝ ጎስቋላ ቤተ ክርስቲያን። ይህቺን ቤተ ክርስቲያን በሚገባት ህንፃ አሳንጸን እንግዲህ የጻድቁ አቡነ ገብረ መንፈስ ቅዱስን ጽላት ወደ አዲሱ ቦታ ወይም ወደ አዲሱ ህንፃ ቤተ ክርስቲያን ለማስገባት ስለ አቡነ ብላችሁ ከስር በምትመለከቷቸው የባንክ አካውንት የምትችሉትን በማስገባት በቅርቡ አዲሱን ህንፃ ቤተ ክርስቲያን እናስመርቅ። ዘመኔ እንዳንተው ቤታችን ነው መውደቂያችን። እየመጣነ ሀጣውም ሀውርጩ አዝናቡ እንሰቃያለን። ቆርበን እንኳ ዝናቡ ባፋችን በጆሮአችን እየገባ እዳችን እናያለን። ያለ ፈተና አንድ ነገር ማለፍ ሳይቻል ስለማይቻል እኛ እየተፈተነ ከዚህ ይህን ቤተ ክርስቲያን አይን እያየነ እንገኛለን። አይ ውሃ ጥሙ አይ ብርዱ ቄሶቹም ተፈዳቸውን እኛም ጨዋቹም እንዴት አድርገና ቤት እንውላለን እያልና በተስኪያን እንመጣለን። ጣውና ውርጩ ይመታና ለቆራቢዎችም እንግዲህ እንደምታዩት መቼም እኛ ብዙ መሀይሞች ሆነን ባናውቀውም እነ ዝም ብለነ ከዚያ ቆርበነ እንዲች ብለነ ፀሐው ብርዱ ባፋችን ይገባን ወዲያው ስጋው ደሙን ተቀብለነ ስንመለስ ብርዱ ወዲያው ባፋችን ነው የሚገባው። ለዚያ ብለነ አፋችንን እፍን በጨርቃችን ከለላ አድርገን ነው ቆራቢዎችም እንወጣው እና እንደዚህ ያለ ችግር ነው። ከዚህ ችግር እንግዲህ ተቶሎ ብላችሁ እናንተ ብትደርሱልን ብታቃለሉልን የተሻለ ይሆናል ነው የኛ ሐሳብ። ሀጣው ላይ ነው ተጠምቀው የሚገቡት። ገብተንም ቆርበን ስንወጣ በጣው ነው ጣውና ንፋሱ ነው የሚያስቸግረን። አሁን ፈጣሪ ደግሞ በእናንተ ትግል ላይ በእናንተ እንትን ላይ ሐሳብ ላይ ሐዲሱ ደግሞ ለማስቀደስና ለማስነሳት ያብቃነ። ምን ክርስትና ማንሻማ በየታማችንን ዝም ብሎ ከዚያው ከፀሐው ከሜዳው ላይ እዚያች ጽዷ ጥግ ነው የሚጠመቁት። ክርስትና የሚነሱ ልጆች የሚጠመቁት ከሷ ከጽዷ ጥግ ነው። መካነ ሕይወት ጣጃ አቡነ ገብረ መንፈስ ቅዱስ ነው የምንገኘው። በጣም በሚያሳዝነው በሚያስገርም መልኩ በልባቸው ይዘው ካሉት ክርስትና ወይም ደግሞ በልባቸው ካስቀመጡት እግዚአብሔር ባለፈ በእጃቸው የሚመነዝሩት ሀብት የሌላቸው ሀብታቸውን እግዚአብሔር አድርገው በቤቱ የተሰባሰቡ ኦርቶዶክሳውያን ልጆቻቸውን ክርስትና ለማስጠመቅ ወይም በስላሴ ልጅን ለማግኘት እዚህ ሜዳ ላይ ነው። ሕፃናቱስ እንዲሁ በአደባባይ ተጠምቀዋል። ነገር ግን ከሌላ ቤተ እምነት መመለስ የፈለገ ከዚህ ሄዶ ወደዚህ መምጣት የፈለገ ቄደር መጠመቅ የሚፈልግ አዋቂው ግን ምናልባትም በሰውኛ አፍሮ ሳይጠመቅ ሊቀር የሚችልበት አጋጣሚ ሰፊ ነውና እዚህ ላሉ ክርስቲያኖች የክርስትና ቤት የሚያስፈልጋቸዋል። የምታያቸው አባቶቻችን እንግዲህ አንድን ሕፃን በስላሴ ልጅነት ለማሰጠት ሥርዓተ ጥምቀቱን እያከናወኑ ነው የሚገኙት። ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ መድኃኒነ ወብሩክ መንፈስ ቅዱስ አራቅሊጦስ መጽንዑ መንጸለ ኩልነ ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ
ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ መድኃኒነ ወቡሩክ መንፈስ ቅዱስ ጳራቅሊጦስ መጽንዑ መሰለ ኩልነ ብሩክ እግዚአብሔር ሀባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ መድኃኒነ ወቡሩክ መንፈስ ቅዱስ ጳራቅሊጦስ መጽንዑ መሰለ ኩልነ ስብሐት ወክብር ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኝ ወለዓለመ ዓለም አሜን። በቸርነት ዳሰኝ የቀና መንፈስን መቃረቢያው ውስጥ እንደምትገባ ብላችሁ አላያችሁትም እንጂ ወይ ጮራውን አላያችሁትም እንጂ ንፋሱ ሌሊት ብርዱ ቀን ደግሞ ጮራው ቄሶቹ መጽሐፍ እንኳን ለማንበብ ከጮራው ላይ ህፃው ላይ ነው የሚያነቡት እና ይሄንን የመሰለ ብንመርገው የኛ ቦታው ጭቃው ስለማይዝ ምርጉ እየለቀቀ እየተላጠ ግርግዳው በሙሉ ክፍት ነው እና ይሄ ነው ችግራችን። ክቡራን ተመልካቾቻችን እንግዲህ ይህች በፍርግርግ የተሰራች የእግዚአብሔር ቃል ኪዳኑ ታቦት ያለባት ነገር ግን እንደ ቤታችን ቢሆን ኑሮ ምናልባትም ለዕቃ ማከማቻ እንኳን የማናስቀምጣት በጣም ጎስቋላ ህንጻ ቤተክርስቲያን ናት። ወደ ውስጥ እንግባ። እንግዲህ ጫማችንን አውልቀን እንገባለን። የእውነት ለመናገር ክቡራን ተመልካቾቻችን ውጪውና ውስጡ ጫማ በማውለቅና ባለማውለቅ የቅዱስ ስፍራ በመሆኑ ስለሆነ እንጂ ውጪውና ውስጡ የሚለይ አይደለም። ውስጥ ሆነን ደግሞ ካህናት አባቶቻችን ለኪዳን ለቅዳሴ ለማህሌቱ ሲገቡ የሚቸግራቸውን ነገር እንመለከታለን ማለት ነው። ኑ አብራችሁኝ ተመልከቱ። በፍቅር ልጽናና በፍቅር ልጽናና እንደምታዩት ይሄን ቤተክርስቲያን እንግዲህ የዚህ ደብር ቤተክርስቲያን ይችናት መገልገያችን። ይኸው እንግዲህ ያንን በዚያ ያን ላይ ራሱን ይሄ በስዕሉ ተጋርዶ ነው እንጂ መቼም ያው ጮራው እንደምታዩት እንግዲህ በሙሉ ፀሐይ ነው ቤቱ እና እንደዚህ ብለን በዚህ ላይ እየተገለገልነ ስለሆነ ይችንን እንዲያው ሀዚህ ለመዳን ፍላጎት ስላለነ ተተሎ ተፋጥኖ ተጨርሶልን እንዲያው ከዚህ ፀሐይ ይኸው ካህኖቹ እንደምታዋቸው እንግዲህ ያለበትን ፀሐዩን እያያችሁ ነው በፊት ለፊት ቁመው እና ይሄ እዚያ መጽሐፍ እንዴት አድርገው ያንብቡ ተቸግረው ነው ጥላ ወል ላይ ነው ያለው እየተባለ ለምሳሌ እረኛና ገበሬ በዱር ሄዶ ዛፍ ፈልጎ እንደሚጠጋው ጥላው በየት ነው ፀሐይ ሲሆንባቸው ጥላው በየት ነው ሀወዳይ ፀሐይ ሲሆን ወደዚያኛው ጥግ ሀወዳያኛው ጥግ ጥላ ፀሐይ ሲሆን ወደኛው ጥግ እያሉ ነው የሚጠቀሙት። ችግሩ በጣም የጎላ ነው። ችግሩ በጣም የጎላ ደግሞ ሄደነ የእናቶችን መቋሚያ ቀጥለን ስለምናየው ያም ቢሆን ብርዱ ሌላው ቀርቶ ይሄስ ባይሆን አለፍ ብሎ የመጀመሪያ ስለሆነ ተመርጎ ይመልሶ እየተላጠ እንደዚህ ቢሆንም እንደገና እናቶች ይሄ በመጥበቡ በኋላ ተሰራ ከዚያኛው ስራ ጋራ አልመቻች በማለቱ ሳይመረግ ዝም ብሎ ነው ያለው። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል
የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ተመልካቾቻችን እንግዲህ ይሄ ቅኔ ማህሌቱም የወንዶች አንቀጽም ጭምር በጋራ ነው የምትመለከቱት። ከጀርባ ጣውላ በማድረግ የሚገባውን ብርሃን ከልክለውታል። ምርጉ ይሄ ነው። ቅዱሳት ስዕላቶችም እንዲህ ናቸው። ይሄ የምትመለከቷቸው በሩ ነው። አባቶቻችን ለማህሌት የሚቆሙባት ቦታም እዚሁ ነው። ማረፊያም ቦታቸው ሁሉም ነገር ይሄው ነው። እዚህ ጋር ደግሞ የማህሌቱ ስርዓት የሚከናወንበት ከበሮ፣ አትሮኖሳቸው ደግሞ እንደምትመለከቱት እነዚህ አሉ። በአጠቃላይ እንግዲህ ይሄንን የእግዚአብሔር የቃል ኪዳኑ ታቦት ስላለበት ማደሪያ ስፍራው ቅዱስ ስለሆነ ቤተ እግዚአብሔር ቤተ ክርስቲያን ተባብለን ተሰባሰብን እንጂ በፍጹም ይህ የሚመጥን አይደለም። ላቡዬ ይህ ለሚመጥን አይደለም። ለእግዚአብሔር ቤትና የእግዚአብሔርን ቤት ለመገንባት የእግዚአብሔርን ቤት ለማሳነጽ ዛሬም ለበረከት የምትጣደፉ ውድ ኦርቶዶክሳውያን በሙሉ እጅግ በጣም የሚያሳዝን ልብን የሚነካ ቤተክርስቲያን ውስጥ ነው ያለነው። በጥቂት ጊዜያቶች ውስጥ ገንብተን በእርግጠኝነት ክብሩን ወደሚመጥን ቦታ መንበሩን እንደዚሁ እናስባርካለን ማለት እናሸጋግራለን ማለት ነው። እግዚአብሔር አምላክ ይርዳን። መሰደድ ፈለኩኝ ኃጢአት ከኋላዬ አሁን ወደ ሴቶቹ እየገባን ነው። ይሄ ደግሞ የምትመለከቱት የሴቶች አንቀጽ ነው። በጣም ይገርማል። እዚህ ያለው ችግር ብለ መቼ መጠየቅ አይቻልም፣ ይታያል። አረ ምን በአካል የሚታይ አይደለ። በጨርቅ እንዲህ ብሎ ተጋርዶ በጣም ቢጠናባቸው ነው አሁን ይሄ ጨርቆ የተጋረደው። በጣም ስለጠናባቸው ፀሐው ለብርዱስ አያድንም፣ ለፀሐው ተብሎ ነው የጨርቆ የተጋረደው። አለበለዚያ ግርግዳውን እንደምታዩት እንዲህ ብሎ በብርዱ ፀሐውም ሁሉም እያሰቃያቸው ነው ያሉት። አይ ቆርበው ብርድ ተንሰፍስፈው ነው የሚወጡት ቆራቢዎቹ። እና ይህንን ችግር እንግዲህ በግቢም ያለው በውጭም ዓለም ያለው የኦርቶዶክስ እምነት ተከታዮች ይህንን ችግር አይተው እንዲያው ተሎ አፋጥነው ተራርተውና ይችንን ሰርተነ ተጨርሶልን በዚያ ሆነን ይህን ችግር ቢያልፍልን የሚል ሐሳብ ነው ያለን። እሺ፣ አመሰግናለሁ። ኃጢአቴ ሁልጊዜ ተውጫለሁ እኔስ ባዘን በትካዜ። ይሄ የምትመለከቱት የጣጃ አቦ አቡነ መካነ ሕይወት ቤተክርስቲያን ነው። በጣም በሚያስገርም መልኩ እንግዲህ የቤተክርስቲያኑ ምንድነው እሱ
ነፍሳትም ሁሉ የነካውታል ማለት ነው። ነዘረኝ የሚገርም ነፍሳትም ይገባሉ በጣም በሚያስገርም መልኩ። እንግዲህ አውሬም ይገባል ማለት ነው ወደ እግዚአብሔር ቤት ውስጥ። ይሄ ፍርግርግ ነው። መለሰን እንኳን መለጠፍ አልቻሉም። አካባቢው ላይ ከእጅ ወደ አፍ የሆነ ህይወት ስለሆነ ምንም እንኳን አርሶ አደር ቢሆን ከምርታቸው ቀንሰው ለገበያ አውጥተው ሸጠው ለቤተ ክርስቲያን የሚሰጡት ሀብት የላቸውም። ከዓመት ዓመት የሚያደርስንም እግዚአብሔርን ከመለመን ከመማፀን የተገኘውን በአካባቢው ላይ ለማድረግ እንደዚሁ ደግሞ ለሰንበት የሚገባውን ይዞ ከመምጣት ባለፈ ቤተ ክርስቲያን ማነጽ የሚችሉበት ሀብት የላቸውምና ሀብቶቻቸው እናንተ ናችሁ፣ በመላው ዓለም ያላችሁ ኦርቶዶክሳውያን። ስለዚህ ለዚች ቤተ ክርስቲያን እንድንደርስ ለነዚህ እናቶች እንዲሁም ለልጆቻቸውም ጭምር በክርስቶስ ክርስቲያንንና የጋራ ቤታችንን እንድንገነባ ጥሪ ያቀርባለሁ። ስናስቀድስም ዝናቡ ስናስቀድስም ሃይ ማለት የገቡት ቄሶቹ ሀዲያር የሚሆን ጨዎቹ በዝናብና በጣይ ፍዳችን እናያለን። ጮራው ጣሃው ስንቆርብ በጥላ ነው እንጂ ጮራው ጣሃው ንፋሱ ነው እንትን የሚለን ታፍነን ነው ቆርበን የምንወጣው። ጣሃው ንፋሱ ነው የሚያስቸግረን። በእናንተ ላይ ነው ደግሞ ተስፋ ያየ ነው ደግሞ አከላን ደግሞ ተስፋ የምናይ አድርገን ሐዲሱ የምናስቀድስበትን ነው። የቀና መንፈስን አዲስ ገብረ መንፈስ ቅዱስ በረድኤታቸው በበረከታቸው እኮ ነው ያዙን። እኛ አርሰን አንጠቀም። እርሻው በርግጥ እናርሳለን። ዳሩ ግና ቢሆን ሌላ ብዙ የሚመረትበት ቦታ ከቀበሌ እንኳን ከቀበሌ ቀርቶ ከቀበሌውም ውስጥ ሌሎቹ ደብሮች አሉ። የኛ የምታዩት ዋልካ ነው፣ ነጫቴ ነው፣ አይመረተውም። ግን ገብረ መንፈስ ቅዱስ በረድኤታቸው በበረከታቸው እሳቸው ከሌላው ብዙ ካመረተው እንደውም እኛ ተሽለን ነው የምንገኘው። እና ስለዚህ ምን እንዴት አድርገው አባቶቻችንም በፊት ይወዷቸው ነበር። እኛም ዛሬ በሳቸው ረድኤት በሳቸው በረከት ስለያዙን በደንብ ነው የምንወዳቸው። ከምንም በላይ ነው የምንወዳቸው። ወይም የለመኗቸውን ያደርሳሉ፣ የደከመን ያቃናሉ። የለመኗቸውን ያደርሳሉ፣ የታመመን ያድናሉ። አሳቸው ነው የምንወድቀው፣ ሌላ መውደቂያ የለን። አሳቸው ድህነ ነው ድነን የምንነሳው። ይህን መከራ ይህንም ቤት ተሰርቶ ፍጻሜው ተደርጎልን ከዚህ ገብተን እንድንገለገል እንዲያው እንግዲህ ስንቶቹ ወንድሞቻችን ስንቶቹ አባቶቻችን ያላዩትን እኛ አይተናል። ደግሞ እኛ እንደነሱ ሳናልፍ ከይሽ ቦታ እንድንገለገልባት ነው ፍላጎታችንን። እንደውም እኛ ይሄ ቦታው አቅመ ደካማ ነው የምታዩት ነው ያለውን ሰው ጨርሶ ያለው እንኩቶ ነው። በገንዘብ የዚያን ያህል ነው። እንኳን ሌላ ዕቃ ቤቱን ብታዩት እንግዲህ ጤራው የቅንጭላቱ ሊወርቅ አይቷል፣ ዘሟል፣ ወርቋል። አሁን ይህን ይሰራልን እንላለን እንጂ ስራ ብዙ ነገር ያስፈልገናል። የአብነት ትምህርት ቤት ያስፈልገናል። ዕቃ ቤታችን ለመስራት እንፈልጋለን። ይህንን ቢሟላልን ፍላጎት አለን። ያው ትብብሩ እንዳይለየን ረሃብ ክፉ ነው፣ ለሞት ይዳርጋል።
ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም።